አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሽኩር ገለታ ይድረሰው። እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ለአረፋ በዓል በሰላም አደረሳችሁ እላችኋለሁ ወዶችዬ። ያው ሰሞኑን ከሁሉም ቦታ ጠፍቻለሁ ማለት ነው። ያው ትንሽ ቢዚ ነኝ። ቢዚ የምትሆኑበት ሰዓት አላችሁ አይደል? ሀቂቃ አልሐምዱሊላህ ወለከል ሐምድ ለከ ሽኩር መሽም ሰዎችን የሚረዱኛል እንጂ የሰሞኑን ያለበት ሁኔታ እኔ እንጃ ከራሴ ጋር ራሱ የተጣላው ነው የሚመስለኝ ማለት ነው። ወላሂ እላችኋለሁ ከራሴ ጋር አይደለም። እንቅልፍ እንኳን እንደው ጉየተኛው አይደለም። ግን አልሐምዱሊላህ ወለከል ሐምድ ከችግር በኋላ ምቾት አለ ይባላል ማለት ነው። የሰው ልጅ ምን ቢከፋባችሁ በቃ የክፋት ጥጉን ራሱ ቢያሳይባችሁ አላህ ግን ወላሂ እላችኋለሁ አላህ ብዙ ወንጀሎችን ሰርቶ ብዙ ስህተቶችን ሰርተን አላህ ግን ሁሌም ከኛ ጋር ነው። ወላሂ እላችኋለሁ። ይሄ ደግሞ እኔ ምስክር ነኝ። እኔ የነጻሁ አይደለሁም እንቀራችሁ ንጹህ አይደለሁም። ነገር ግን አላህ ሁሌም ከጎኔ ነው። ሁሌም ይጠብቀኛል። ሁሌም ከኔ ጋር ነው። አልሐምዱሊላህ ወለከል ሐምዱ ለከ ሽኩር። የምሬ ነው ወዶችዬ። እና ይሄ ዘመን በቃ እና ላይ ዞር ነበር ያለው ማለት ነው። ወላሂ በተለይ ሳውዲ አረቢያ ሲኖሩ ይሄ የቤት ኪራይ የሚባለው እንትን በጣም አስቸጋሪ ነው ሀቂቃ ወላሂ እላችኋለሁ። እኔ አሁን ላይ ኢቃማ ባለ ብዬ ተመኝቻለሁ ማለት ነው ወዶች ሀቂቃ ማለት ነው። የምሬ ነው ወላሂ የምታቋቸው ሰዎች እንደማታቋቸው በቃ አብራችኋቸው ኖራችሁ ብዙ ነገር አሳልፋችሁ ለመለየት በጣም የሚከብዳችሁ ሰዎች ምርጥ ሰዎች አሉ። እንደገናም ደግሞ ወይ ባላየኋቸው አዑዝ ቢላህ ምሽጣር ረጅም ባልተዋወቅኳቸው የምትሏቸውን ደግሞ ሰዎች ያሳያቸዋል ሳውዲ አረቢያ። የምሬ ነው። በተለይ ደግሞ በቃ ቤት ካንዱ እንትን ይማራ አንዱ ይማራ ስትሄዱ ስትለቁ ያለው መከራ ብዙ ነገሮች አሉ። ወላሂ እላችኋለሁ አልሐምዱሊላህ ወለከል ሐምድ። አንዳንዴ ግርም ያደርገኛል። ያው ጤነኛ ስትሆኑ የሰውን መጥፎን ባህሪ ደጉን ባህሪ ትለምዱታላችሁ እያደር ማለት ነው። እመጣላችኋለሁ ምን እንደፈለኩ። ሰሞኑን በጣም ጠፍቻለሁ። ቤት እየፈለኩ ነው እና ቤት እየፈለግን ነበር ማለት ነው። ታስታውሱ ከሆነ አልጋና ዱላብ የሚገዛ ምናምን እያልኩ ነበር። ማን እንዴት ሲበለው ብለን ነው። እንደገናም ደግሞ አሁን ሽጠን እቃውን ሽጠን የጓደኛዬ ነው። አሁን እቃው ብሸጥ በኋላ ላይሳ ለምን እንበተናለን የሚለውን አሰብኩኝና በቃ ቤት ፈልገን እንይዛለን ምናምን አልን ማለት ነው። እና ቤት ፍለጋ ላይ ነበርና ሰሞኑ ወላሂ እላችኋለሁ ይሄ ናናዬ ዞር ነው ያለው። ግማሹ ሰዋቅ በኔ ነው የምትሄዱት ይላል፣ ግማሹ እንደዚህ ነው ይላል፣ ግማሹ ብቻ የየአንዳንዳቸው የየራሳቸው ባህሪ ያላቸው። በተለይ ደግሞ በቃ ይሄ ዘመናዊ ኢቃማ ይሄ በቃ ለቀጥ እኔ በተለይ በኋላ ላይ ይመጣባቸዋል። የምሬ ነው ሀቂቃ ማለት ነው። እኔ እንጃ የቤት አከራይ ተከራይ የሚባለው ነገር እንደው ዝምድና ቢኖረን ብዬ እንደው ትንሽ አለ አይደል ረህማ የሚባለው ነገር ቢኖር ብዬ አሊያም ደግሞ ኢቃማ በኖሬ ብዬ የተመኘሁበት ቀን ነው። የምሬ ነው እላችኋለሁ ውዶች። ዘንድሮ ማለት ነው ኢቃማ በኖሬ ብዬ የተመኘሁበት ቀን ነው ማለት ነው ውዶች። ምን እላችሁ ፈልጌ ነው መሰላችሁ? ወላሂ እላችኋለሁ በቃ የሚጭኑ ሰዎች ዛሬ እቃ ለመጫን 700 ሪያል ይጠይቃሉ። ለመረከብም ለመጫንም ከዛኛው እቃ ወደ ጊዜኛው እቃ ለማድረስ እና ወይኔ በቃ ቦርሳዬ ናት። ገና ደሞዝ አልደረሰችም። የብሬን እላችኋለሁ ደሞዝ አልደረሰም አልወረደም። እና ውስጥ ያለችው እንጃ ብቻ ሞዴስ ከመግዣ ውጪ ሌላ ነገር ትርፍ ነገር የላትም። እና ጨነቀኝ እላችኋለሁ ወላሂ እላችኋለሁ ደሞዝ አልደረሰ ምን እንትን አላለም። ግን አንዳንዴ የሀገር ሰው ይኖራችሁ ምን ይኖራችሁ እና አልሐምዱሊላህ ወለከል ሐምድ አልኩኝ። እና ሴትዬ በቃ ዛሬ ጾም ነው ታውቃላችሁ። ጾም ስለሆነ ጾማችን ያው ጾም ነው ዋልነው። አልሐምዱሊላህ ያው አላህ ተቀበለ አላሁ ሚና ወሚንኩም ኢንሻአላህ። እና ስልክ አወራለሁ አንዱ ጋራ ይሄኛውን ስለው ይሄኛው እንደዚህ ለኛ ይሄኛው እንደዚህ ስለው የሚጭኑት ራሱ ማለት ነው። ያው አበሻ ነገር በጣም ውድ ነው ወላሂ እላችኋለሁ። ፓኪስታኖች እና እንትሎች 250 200 ብር የሚሉትን እነሱ 700 ብር እዛ ላይ ይጠሩታል ማለት ነው። አኸርሻ 500 ብር ይሰሩላቸዋል። እና በጣም ነበር ምርር ያለኝ ማለት ነው። እኔ እንጃ በቃ ውስጤ ተሰምቶት ነበረ። እና አልሐምዱሊላህ ረብል ዓለሚን ሴትዮ ምን ሆነች ነው የሴትዮ ልጅ ማለት ነው። ተመካ መታ ነበር ብዙ ነበረች ያለችው ትናንትና ጀመራ
እዙ ነው የሚፈጠረው ተብሎ ሰራተኛት መታ ያገዘችኝ ስራ ከፋፈለችልና ሰጠችን። በቃ እየሰራሁኝ ሰማው። ይሄ አመመኝ ማለት ነው። የበፊቱ ሰማ ስለሆነ በቃ ጆሮዬን አመመኝ ከምነግራችሁ በላይ እና 700 አልኩኝ። በቃ ምንም አላልኩም። እንደዚህ ስል መሆን ይሻለችኝ። እስቲ አንዲ ቃ ያበሻ ቃለ መጫን 700 ጠይቀኝ አልኳት። ሰላማት ሀቢብቲ 700 እንኳን አይደለም እኛ እንኳን 700 አናስጭንም አለችኝ ማለት ነው። እና እንደዛ አይደለም ደግሞ አለችኝና አለኝ እኮ አልኳት። ከዛ ስላት አብሽር ኢላ ኸይሩ ነው አለችኝ። አብሽር ይስር ኸይር አለችኝ። አልሐምዱሊላህ ወለከል ሐምድ አልኩ እና ምንም አማራጭ ስለሌለኝ ተስማማሁ እንግዲህ ማለት ነው። ተስማማሁ እንግዲህ በ700 ሳይሆን ከዛ ትንሽ ቀንሶልን ተስማማሁኝ። አማራጭ የለንም በቃ ወሰድ ይረከብልን አልኩት። እሱም እንደገና ተመልሶ ወስዶ አልሐምዱሊላህ ቤታችን ተረከበው እንትን አለ ማለት ነው። ቢሆንም ግን አልሐምዱሊላህ አልኩኝ። ግን ውስጤ ጤነኛ አይደለም ታውቃላችሁ። አሁን ላይ በሁሉም ቦታ ላይ ብዙ ችግሮች አሉ። መፍትሄውን አላህ እስኪያመጣላቸው ድረስ አላህ ደግሞ ልብ እስኪሰጠን ድረስ ብዙ ነገሮች አሉ ሀቂቃ ማለት ነው። የሰው ልጅ መተዛዘን መተሳሰብ የሚባለውን ነገር ከሁሉም ነገር ላይ እርቋል። እና ምን ልላችሁ እንታስቤ ነው እንደዚህ ያኩ እየተበሰጫጩ خلاص ልጆችን በሰላም ቤታቸው ደረሱ፣ እቃውም ተረከበ ምናምን ነገር ምን ብለይ ጥሩ ነው። መጨረሻ ላይ ተረካበከበ በኋላ መልስ ስጣቸው ሲሰጣ ቲብ ትሰጠናለች ሊደውላት ብሎ እኔ ላይ ደወለልኝ። ምን ነው አልኩት። ቲብ አሰጠኝም አለኝ። ተብተብ ያርግክ ለራሴም ቲብ የሚሰጠኝ ልደፋር እኔ ስታይኝ ሸቃላ ነኝ እንጂ እንዴው ቲብ የምሰጥ መስላለሁ እንዴ? የምን ቲብ ነው አታፍርም አልኩት። ወላሂ በል መልስላቸው አልኩት። ሌላ ምንም አላልኩትም። ምክንያቱም አስቡት እንግዲህ ከኔ ከሸቃላይቱ ቲብ ይጠይቃል እንዴ? በግድ ባሳር እኮ ተከራክሬ ነው እንትን ያለው ማለት ነው። እንዴት ነው ቲብ አላለም? አንተ ትቀልዳለህ እንዴ? ቲብ ትጠይቃለህ አልኩት። በቃ ስራው እንደዚህ ለፍተናል ቦናለ እኮ ተበቂ በላይ ነው የወሰድከው እኮ ከበቂ በላይ። እሱንም ለዚች ላልጋና ለዱላቧና ለምኮይፏ ለመረከብ አይደልችም ሁላ ብር ጫንከብን። እኛ እኮ ሴቶች ነን። እንደገና ሴት እናመጣለን። መዳም ቤት እኮ ነው የምንሰራው አልኩት። እና እንደዚህ ብዬው መልስ አልኩት። ሀቂቃ ሰው ደፋር ነው። ምን ጅድ ደፋር ነው። ምን እንደዚህ ደፋር በሆነሮ እንደዚህ ደህይቼ ባልቀረው ነበር አልኩ። የምሬ ነው ወላሂ። የሰው ሀቅ እንትን ለማለት በጣም ደፋር ነው ለመጠየቅና እንደዚህ ነው ያ ነገር። አልሐምዱሊላህ ተስተካከለ ሁሉም። አልሐምዱሊላህ ወለከል ሐምድ ወለከ ሽኩር ብዬ እቃዬን ማጠብ ጀመርኩ። እቃዬን አጥባለሁ። ልክ ረመዳን ነው የሚመስለው ዛሬና ካጠብኩ በኋላ አላህ ይስጣትና ሴትዬ ለድሮ ሰራተኛይቱ የሆነ የምታመቻቸው ነገር ሰደቃላት ነበር እና እሱና ማና ላኪልኝ ወደ ኢትዮጵያ ብላኝ ልጆቹ ጋር ያሉት አልሰጡኝም ነበር። ኢንሻአላህ ልክልሻለሁ አልኳት። ከዛ ልጅቷ አውጣ ነይ ቶሎታች ነይ ተቀበይኛለች እና ወረርኩኝና ውድጂ ወላሂ እላቸዋለሁ። ይሄ የእናቴ ነው አለችኝ። እናቴ አማና አድርሽ ያለችሽ ነው። ይሄ ደግሞ ዛሬ በጣም ከፍቶሽ አይቼሻለሁ። ፊትሽ ላጠቋቁሯል። እንደገናም ደግሞ ምሻወር ራሱ አብዝተውብሻል እቃሽን ለማጋዝ። እርግጥ ይሄ እንትን ላይልሽም ለምሻወር እንኳን ቢሆንሽ ብላ 200 ሪያል ትሰጠኝ ማለት ነው። ልጅዬ እኔ እንጃ ውጭ ላይ ይሆናል አይደል? በቃ የሆነ ደስታዬ ወደር አልፎ ያ ረብ ረህመትክ ባለሽ ላይ ደራርቦ ይስጥሽ፣ ጤናሽን ይስጥ ያላልኳት ነገር የለኝም ወላሂ እላቸዋለሁ። ወላሂ እኔ እንጃ ከምነግራችሁ በላይ ማለት ነው። ምክንያቱም አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው አልኩኝ። ይሄ 200 ብር ማለት ነው ወላሂ እላቸዋለሁ። ብድግ አድርጋ ትሰጠኝ። አላህዬ እኮ ጥሎ አይጥለኝም አልኩኝ። ማን አየበት? ማንም አላየባትም። ቦርሳው ማንም አላየባትም። ግን በቃ ፊትሽን ሳይው አዝነሻል። እንደገና ደግሞ ስትከራከር እየሰማውሽ ነበረ። ስለዚህ እቺ 200 የምሻወር ራሱ ብኮንሽስ ታግዝሻለች አለች። አላህ ይገዝሽ ነው ያልኳት። ባለሽ ላይ ይጨምርልሽ። የምሬ ነው ሰጥቶሻል፣ ይጨምርልሽ አልኳት። እና ለዚህ ለሴትዮ ዱአ አድርጉላት ማለት ነው። ትንሽዬ እንትን ችግር አላት
ችግሯን አላህ እንዲፈታላት በሽታዋን እንዲያሽራት ዝጋ ትንሽዬ አመልያ ተብላለች። ኸጢር ነው ግን ቢሆንም ግን ዱዓ አድርጉላት። አላህ ጀዛዋን ይክፈላት፣ አላህ ይስጣት። እኔን እንዳስደሰተችኝ አላህ በቃ ነፃ ነሽ ብሏት ከዚህ ከበሽታ ገላግሏት በነፃ ያውጣት። የምሬ ነው ወዶችዬ፣ መርቁልኝ፣ ዱዓ አድርጉላት እላችኋለሁ ወዶችዬ። ወላሂ ዱዓ አድርጉላት፣ የምሬ ነው እና ደስ አለኝ ሀቂቃ። የሰው ልጅ በትንሽ ነገር ይከፋል፣ በትንሽ ነገር ይደሰታል። እና አላህዬ ሰዎች ምን እንኳን ቢተውን እርግፍ አድርገው ቢተውን አንተ እኮ አትተውንም አልኩኝ። ወላሂ ለአዚም እላችኋለሁ። ይሄ ለኔ ብዙ ነገር ይሸፍንልኛል ማለት ነው ወዶችዬ። የሚሻወር የቃየን ግማሽ ይችላል። አልহামዱሊላህ ወለከል ሐምድ ወለከ ሽኩር ለአላህ Subhanahu Wa Ta'ala ምስጋና ይድረሰው ነው ያልኩት። እና ከችግር በኋላ ምቾት አለ። ቦርሳዬ ባዶ መሆኑን አይቶ አላህዬ ደሞዜም ገና አልደረሰም። ገና እሱን ጠብቄ ነው ገና 10 ምናምን ቀን ይቀረኛል። እና አልহামዱሊላህ ወለከል ሐምድ አልኩላችኋለሁ ወዶችዬ። እና ይሄን ይመስላል ዛሬ ያጋጠመኝ ኢድ አድሃ አላችኋለሁ ወዶችዬ። አላህ Subhanahu Wa Ta'ala ኸይር ነገር ይሻልን። አላህ ሁሌም እንደማይተወን ወላሂ አልহামዱሊላህ ወለከል ሐምድ ወለከ ሽኩር አልহামዱሊላህ ረብል ዓለሚን በሉ ወዶችዬ። በተሰጣችሁ በተነሳችሁ ነገር አማራሪ አትሁኑ፣ አመስጋኝ ሁኑ እላችኋለሁ ወዶችዬ። ይሄንን ይመስላል ያለኝ ነገር እላችኋለሁ። እንግዲህ መልካሙን ኢድ እመኝላችኋለሁ። ባይ ባይ እላችኋለሁ። ያው ጧት ነው እንግዲህ የሚለቀቀው ኢንሻአላህ ዛሬ ነው የሚለቀቀው እንጂ ዛሬ እኮ አሁን ፈጅር ሊደርስ ነው እላችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ኢድ